በዚህ ቪዲዮ ትላንትና ሰርቼ ነበረ ማለት ነው። እንግዲህ ደስታዬን ኤርሜላም ሩታ ስለጠየቀቻት በጣም ነው ደስ አለኝ። አስተዋይ ሴት ናትና በዛም ልክ ደግሞ ማነው ፈረንጁ ያደረገ ድርጊት ትክክል አይደለም። በቃ አንድ ሰው ሰውን አክብሮ ገባቸው አይደለ? የሰው ደስታ የኔ ደስታ ነው ብሎ እስከ ጠየቀ ድረስ ሄዶ ልከበር ይገባል ብዬ ነው የማስበው። ገባችሁ? በሌላ እኮ መፍቱ ነው፣ ግን እዛ ለክ በክብር ሄደችው ሴት እንደዚህ ወንዳ ወንድ የሚያጫውተው ነገር አልተመቸኝም። በቃ እንኳን ኤርሜላ ላይ አይደለም ነገሩ ተላይ ቢያረግ እቃወማለሁኝ። እና መታችሁ የምታሽቃብጡ አላችሁ። ለስንት ነው የምትሆኑ? ግን ለስንት ደግፋችሁ ለስንት ጠበቃ ሆናችሁ ትችላላችሁ? እዛን ሰው እኮ የራሱን ወክሎ ነው ማውራት የሚችለው ጋይስ። ሰው ወክሎ ማውራት አይችልም። እና እንግዲህ በዚህ አጋጣሚ እንግዲህ ሁለት ደስታ ነው ሩታ ያስተናገደችው ማለት ነው። ልጇን ወልዳለች። እንኳን ደስ አለሽ ብያለሁ። በስ ለስንት ጊዜ እኔ እንደናንተ ክፋት የለብኝም። በደቂቃ የሚቀያየር ሴት አይደሉም። በነገራችን ላይ እኔ የሰው ደስታ ያስደስተኛል፣ የሰው አዘን ያሳዝነኛል። ሲቀጥል በዛ ልክ ደግሞ በተሰሩ ልክ ነው የምናገረው። እንደ ሌላ ተሳድቤ ሳይሆን ምናምን ጨምሬ ቀንሼ አይደለም። የሰሩት ቪዲዮ ብቻ ላይ ናስታት የሚሰጠው ገባችሁ? እንደ ሌሎቹ ለዩቱብ ለብር ብዬ የማየው ነገር ቪዲዮ ቀድቼ ከሰው ከጓደኛ ጋር ትምልልሽ አድርጌ ወይም በቴሌግራም ወይም ዋትስአፕ የዚህ መረጃ ያከለ ነው ይሄ መረጃ የውሸት ማለት ነው አጀንዳ። ገባችሁ? አሁንም አጀንዳ በሩታና በአብርሽ አሁን ተነሷል። በልጅ ኦኬ ማትነቁ ማለት ነው። ደጋፊ ማታቁ ወዳጅ እውነተኛ ሰው ማታቁ እናንተ ነው አዩት። በተለይ የአብርሽና የሩታ ደጋፊ ማለት ነው። ውሸታሞችን ማለት ነው። መረጃ ስለ ሩታና ስለ አብርሽ ስለ ልጁ ብሎ ቪዲዮ ዝም ብሎ እርስ በርሳቸው ተቀራርጾ ማለት ነው የሚያመጡትን ታሽቃብጣላችሁ። ትክክለኛ ግን ሀቅ በሰሩ ልክ አስተያየት የሚሰጥ ግን ትኮረክማላችሁ። ዚስ ነው ፌር። ኤኒዌይስ ወደ ራሳችሁ ተመለሱ። እነሱ ተመካክረው ነው የሚሰሩት። ሩታ እንዴት እንዳባቴ እንደምስቃይታችኋል ጋይዝ። ደስ ብሏት ሄዳ ስለጠየቀች ማለት ነው። ሲቀጥል ሩታ ሁለት ደስታ ነው አስተናገደችው ያልኳችሁ። ልጇ ወልዳለች፣ በሰላም ተገላግላለች። እንደዛም ደግሞ 250 ኬክ ገብታለች። እንኳን ደስ አለሽ ሩታዬ ማለት ነው። ይገባሻል። እንግዲህ የኛም ጥረት ነው፣ የፋሚሊሽም ጥረት ነው፣ የአብርሽም ጥረት ነው። አንደኛ አብርሽ ነው፣ ሁለተኛ እኛ ተመልካች ማለት ነው። እና በጣም ነው ደስ አለኝ። አሁን ነው አየሁት። ኮንግራ ብያለሁኝ። እኔ ለሁሉም ነው ኮንግራ ያልኩት። ያላልኩ ሰው አለ እንዴ ጋይስ? ካላልኩ ቅርታ፣ ግን ሁሉም ብያለሁና እኔ ሰው ደስታ ያስደስተኛል። ሲጣሲ ሳይሆን እናገራለሁ። ከዛ በዘለለ ግን የማንም ጠበቃ አይደለም፣ ወይም ደግሞ ያሰወቅዬ አልናገርም። ገባችሁ አይደለም? እና ትላንትና በጣም ኮሜንት ሳይ ነበር። ሂዱና ገብታችሁ የእናንተን ክፋት እኮ እስከ ጥግ ነው አየሁት። እኔ ቆየሁ ካየሁት ላይክ ማረግ ትታችሁ አያችሁ። ይሄ ነው ትልቁ ፖይንት። ላይክ ማረግ ትታችሁ ኮሜንት ግን ወደ 38 አካባቢ ኮሜንት ነው ጻፋችሁ። ላይኩን ትታችሁ ላይክ ግን አላረጋችሁልኝም። ይሄ ማለት እንዳልጠቀም ማለት ነው። በእርግጥ ዩቲዩብ እንደናንተ ቢሆን ይዘጋ ነበር ራሱ። ምን አለበት እኩል ላይክን ብታረጉ ኮሜንትን ብታረጉ ምንም ችግር የለውም። ሀሳባችሁን የመግለጽ መብት አላችሁ። ግን ፈረንጁ እኮ ያደረገ ትክክል አይደለም። አንድ ሰው የሰው ደስታ አስደስቶት ከሩታ ጋር ታውቃላችሁ፣ ተጣልቷል፣ ተነጋግሯል አይደለ? ሄርሜላ እዛ ሄዳ መጠየቋ ምንድነው ክፋቱ? ደስ ይላል እኮ ደስ ሊለን ይገባል። ባቴ ደግሞ ሄዳ አልጠየቀችም። ስንት ወሬ ነበር የምታወሩትና በጣም ነው የሚገርመኝ። እኔ በተለይ ሩታና አብርሽ ተመልካች ሁላችሁም አይደለም ጋይስ፣ እና አንዳንድ ተመልካች ትገርሙኛላችሁ። እሷ መልካም ነገር ስትሰራ ስድብ፣ መጥፎም ስራ ስድብ። እንደውም እኮ ልትመልሷት ይገባል። ገባችሁ? የምታደርገው ነገር እንድትመለስ። ከዚህ በፊት የሰራችሁ ጥሩ ነው ያልኩ አይደለም ሄርሜላ። ግን አሁን ደግሞ ከአብርሽ ጋር አይደለም የመጣችሁ፣ ብቻውን ራሷን ችላ ጠይቅ መጣች። ደስ ይላል። እነሱ እርስ በርሳችሁ ይተዋወቁ። እናንተ ግን በየቤት ስለ ሩታ መጥፎ ብናገር ኦኬ፣
ስለምትወዷት ተናገሩ። በተረፈ ግን ለፈረንጁ ጠበቃቱን ደግሞ ምን አላችሁ? ፈረንጁ ትክክለኛ የሩታ ወንድም ነው፣ የሩታ መከታ ነው። መከታማ ኢየሱስ ክርስቶስ ብቻ ነው። ሰው ሊሆን ይችላል። ሰው ልንገራችሁ ይቀየራል። አንድ ደግሞ ጋይስ ያየሁት ነገር አለ ማለት ነው። ልጁ ገና ከመወለዱ ጋይስ ገና ከመወለዱ እነዚህ ጓደኞች ብያቸዋለሁ፣ ቡችሎች ብያቸዋለሁ እኮ አለ ሩትና አለ አብርሽ አጀንዳ የላችሁ፣ የራሳችሁ አይዲያ የላችሁ። ክውን አልኩት እኔማ ትላንትና ልሰራ ብዬ ማውራ ጠፍቶኝ ነው ያልሰራውና ገና ልጁ በ3 ቀን ልጁ ያንተ አይደለም ዲኤን ወይም ደግሞ አባቱ ሌላ ነው። ሩታን አስፈቅዳችሁ ነው ግን ቪዲዮ ሰራችሁ። ምን ይሰማታል እቺ ልጅ? ሚዲያ ነው ፕራንክ ካላሉ መጨረሻ ላይ ውርደታም ናችሁ የአብርሽ ጓደኞች አብዛኛው ማለት ነው። ለነገሩ የሁለቱም ጓደኛ ናችሁ። በጣም ውርደታም ናችሁ። ለራሳችሁ ክብር የላችሁ፣ ለጓደኞቻችሁ ክብር የላችሁ። ጓደኛ ማለት ምንድን ነው ለእናንተ? ገበና ሸፋኝ እኮ ነው ጓደኛ ማለት። እናንተ ደግሞ ገላሽ ማለት ነው። እንዴት ነው? ምን አይነት ህሊና ቢኖራችሁ ነው? ገና ህፃን ደምና ምኑ አልተለየ ማለት ነው። ገና ህፃን ማለት ነው። ውሃ ተቀላችሁ። አፉን ያልከፈተ አይኑን ያልከፈተ ህፃን ላይ የአብርሽ ልጅ አይደለም። ይሄው አጀንዳ ተስፋፋ። የአብርሽ ልጅ አይደለም። አንደኛ ለሩታ ክብር ቢኖራችሁ ኖሮ ወንድ ነው፣ እንደዛ አታረጉም ነበር። እንዴት ነው? ምን አይነት ጭንቅላት ነው የሚኖረው ያላችሁ? አብርሽ ደግሞ ምንድነው? አንተ በአንተ ተነገደ። ኦኬ ሁላችንም በአንተ ፎቶ በአንተ ምናምን የነገረ ነው። ኦኬ ያንተ ቪዲዮ አልተጠቀመኝ እንደሌሎቹ። ግን እንዴት ነው ስለ ስርዓት ማታሰሱ ጓደኞች? ለምንድን ነው ከህይወትክ የማይወጡት? እንዴት ነው ሁሌ ስንት አመት ሙሉ በህይወትክ ነው ቪዲዮ የሚሰራ? እሺ በእናንተ ተሰሩ ተመካክራችሁ ስለሆነ እንዴት ነው ህፃን ልጅ ገና ከመወለዱ ካረገሰች ጀምሮ በህፃን ከወጣም ጀምሮ ጀመራችሁ አንድ ብላችሁ ማለት ነው። አይደብርም? እቺ ልጅ ምን ይሰማታል? ሩታን እውነት ወልዳ አይደለም? ምን ይሰማታል? እንዴት ነው ልጅ ያንተ አይደለም ብላችሁ ፕራንክ የሚደረጉ? ገና የ3 ቀን ህፃን ወይ የ2 ቀን ህፃን። ለማንኛውም ይደብራል። እና ሩታ እንግዲህ በስተግራም ከ2 ወደ 3